ጀግና አንዱ ጀግንነቱ ጀግናን ማድነቁ። ለገሰ ከሰማይ ሆኖ ምድር ላይ ያለች ዝንብ ያያል። የሆነ አንድ ቅንዓት ወደ ውስጥ ገብቷል። ሰው አገሩን ይህንን ያህል ሲወድ ከራሱ በላይ ሲወድ በጣም የሚገርምና የሚደንቅ ነው። ኬንያታ ምን ብለዋል? ኢትዮጵያን በጦርነት የሚፈልግ በእሳት የሚጫወት ነው ብለዋል። ደሞዝ ከሚቀበልበት ስራ ሌላ በተጨማሪ ከሰራ ስለ ሀገሩ አእምሮ ውስጥ ያለው እውቀት የተለየ ያለው ፍቅር ከፍ ያለ እና የተሻለ ነው ማለት ነው። ይህ መጽሐፈ ጨዋታ ነው። ዛሬ የአየር ላይ ነብር የሚለውን የብርጋዴር ጀነራል ለገሰ ተፈራን የህይወት ታሪክ መጽሐፍ ነው የምዳስሰውና ጀነራል ለገሰ ተፈራ በብዙ ኢትዮጵያውያን ዘንድ የሚታወቁ ታላቅ ጀነራል ናቸው። ኢትዮጵያ ውስጥ የላቀ ጀብዱ ሜዳይ ከተሸለሙት ወደር የሌለው የላቀ ጀብዱ ሜዳይ ከተሸለሙት ሁለት ጀነራሎች መካከል አንዱ ናቸው። ብርጋዴር ጀነራል ናቸው። ጀነራል ተፈራ መጽሐፋቸው የተጻፈው እሳቸው ካለፉ በኋላ ነው። መጽሐፉ የተጻፈው እሳቸው ካለፉ በኋላ ብዙ ነገር የባለ ታሪኩ ሀሳቦች የተወሰኑ ናቸው ያለው። አብዛኛው ነገር ከጓደኞቻቸው ምናልባትም ከኤዲተሮች ወይም ከአርታአያኑ የቀረበ ይመስለኛል። አጠቃላይ ግምገማይ ላይ ርዕሱ እንደጠቀስኩት የአየር ላይ ነብር ነው። የህይወት ታሪክና የጦር ሜዳ ውሎ ነው የሚለው። የህይወት ታሪካቸውንና የጦር ሜዳ ውሏቸውን እስከ ሶማሊያ ውስጥ ለ11 ዓመታት በምርኮኝነት የቆዩበትን ከዛም በኋላ ተመልሰው አቀባበል የተደረገላቸውን በፕሬዝደንት መንግስቱ ኃይለማርያም እሱን ሁሉ ይነካካል። 2000 ዓመተ ምህረት ነው የታተመው። አርታአያኑ 3 ናቸው። አንደኛው ሻምበል ፍቅሩ ደበበ ናቸው። መምህር ፍቅሩ ደበበ በሚል ስም በጣም ቆይተዋል። እስከ 80ዎቹ መጀመሪያ ምናልባት 83 ድረስ አዲስ ዘመን እና የካቲት መጽሔት ላይ እንደገና ደግሞ የዛሬይቱ ኢትዮጵያ ላይ ይጽፉ እንደነበር አስታውሳለሁ። እኔ 9ኛ 10ኛ ክፍል ሁሉ እያለሁ አውቃቸዋለሁ። ጽሁፎቻቸውን አነባለሁ። በጣም ጥሩ ሂሳዊ ቅኝት ያቀርቡ ነበር። በሙዚቃ ላይ፣ በመጽሐፍት ላይ ማህበራዊ ቅኝትም ያደርጉ ነበር እንዲህ ማህበረሰብ ላይ። ሌላው አርታኢ መቶ አለቃ መለስ ገስጥ ነው። ሌላኛው ማስተር ቴክኒሻን አየለ ሃይማኖት ይባላሉ። ይሄንን እንግዲህ መጽሐፍ 3ቱ ናቸው የአርትዖት ስራውን የሰሩት ማለት ነው። እንግዲህ የብርጋዴር ጀነራል ተፈራ ታሪክ የሚጀምረው ቤተ መንግስት አካባቢ ነው። ልጅ ተፈራ ለልዕልት ፀሐይ ባለሟል ሆነው ያገለግሉ ነበረና የእሳቸው ባለቤት ደግሞ በጣም ስመ ገናና የነበሩት ጀነራል አብይ አበበ ናቸው። በ1967 አብዮት በደርጉ ከተረሸኑት 60 ሰዎች በተለምዶ 60 ሰዎች ከሚባሉ ውስጥ አንዱ የሆኑ ናቸው። እኚህ ሰውዬ ጀነራል አብይ አበበ በጀነራል ለገሰ ተፈራ ህይወት ላይ ትልቅ ድርሻ ያላቸው ይመስላል። የህይወት ታሪካቸውን ስንከተል አዘጋጆቹም እንደዛ ነው የሚሉት። ያደጉበት ቦታ በጣም የልዕልት ቤት ነው። የንጉሱ ቅርብ ሰዎች ናቸው። የስርዓቱ ያስተዳደሩ ቁንጮ የነበሩ ሰዎች ስለሆኑ ለትምህርት፣ ለስልጣኔ፣ ለእውቀት ምናልባትም ለወታደራዊ ትረካዎች ሁሉ የቀረቡ ናቸው ብሎ ማሰብ ይቻላል።
እኚህ ሰው እዚህ ላይ ታሪኩ እንደሚናገረው ለገሰ ተፈራ በወጣትነት ቀልጣፋና ትጉ ስለነበሩ እንደውም የጀነራል አብይ እግር ላይ ጥምጥም እንደሚሉ ሁሉ ጽፏል። ሌላው የባህር ዳርን ቤተ መንግስት የቆረቆሩት እሳቸው ናቸው። ለተወሰኑ ዓመታት አገልግለዋል። ከዛ በኋላ ድሬዳዋ ሄደው ድሬዳዋ ቤተ መንግስት ውስጥ ኃላፊ በመሆን ሰርተዋል። ይህ ደግሞ በንግስቲቱ ባለቤት በጀነራል አብይ በኩል ሞገስ እንዲያገኙ አድርጓቸዋል። ሌላኛው ገራሚው ነገር አባታቸው ብቻ አይደሉም ቤተ መንግስት አካባቢ የነበሩት። አያታቸው ወልደ ስላሴ የአጼ ምኒልክ ቅርብና ዋና አስተኳሽ የግል አንጋች ጋሻ ጃግሬም ነበሩ ይባላል። ስለዚህ ድሮ በቀላሉ አይደለም ቤተ መንግስት አካባቢ ያሉ ሰዎች የሚቀርቡትና አነጣጣሪ ናቸው። ኢላማ ተኩስ አዋቂ ናቸው። ስለዚህ ልዑላኑ፣ መኳንንቱ፣ መሳፍንቱ እሳቸው ጋር እየመጡ ተኩስ፣ ትግል፣ ምከታ፣ ፈረስ ግልቢያ ይማሩ ነበር ይላል። ሁሉም የኛ አገር የቀደሙ ለምሳሌ እነ ፊት አውራሪ ሀብተ ጊዮርጊስ ድነግዴ፣ እነ ባልቻ አባ ነፍሶ፣ እነ አሉላ አባ ነጋም እንደዚሁ ያሳደጓቸው ሰዎች አሉ። እነዚህን ነገሮች መማር ያኔ ከፍ ላለ ሹመት የሚያበቃ አንዱ መመዘኛ ነውና እሳቸውም እንደዚህ ባለ አገልግሎት ውስጥ አልፈዋል ማለት ነው። ብርጋዴር ጀነራል ለገሰ ተፈራ ንቁና ፈጣን ስለነበሩ ብለናል። እኚህ ሰው እድሜያቸው ለትምህርት ሲደርስ ለራሳቸው ጀነራል አበበ የኔታ ቸርነት ለሚባሉ ፊደል እንዲቆጥሩ አደራ ሰጧቸው። ፊደል፣ ወንጌልና ዳዊት እዛ ነው የተማሩት። ዳዊትን ለ7 ጊዜ ደግመዋል። ከዚህ ቀድመን እንዳየናቸው የተለያዩ ኢትዮጵያውያን የህይወት ታሪክ ስናይ አብዛኛዎቹ የግድ ነው የዛን ጊዜ የቤተ ክህነት ትምህርት ይማራሉ። ቢያንስ እስከ ዳዊት ድረስ ይሄዳሉ። ባለፈው ምናልባት አምባሳደር ብርሃኑ ድንቄ ናቸው በጣም በከፍታ ደረጃ ልቀው የሄዱት። ምክንያቱም አንዱን ውዳሴ ማርያምን የተማሩት ከጎረቤታቸው ካሉት መምህር በማዳመጥ ብቻ እንደነበረና በፍጥነት በተለይ ድጓ የሚለውን ከባዱን ትምህርት በ12 ዓመታቸው የጨረሱት እሳቸው ነበሩ። ዞሮ ዞሮ አብዛኛዎቹ የዛን ዘመን ሰዎች ይሄኛውን ትምህርት የወሰዱ ናቸው ማለት ነው። ከዚያም ደጃዝማች ወንድይራድ ኮተቤ ባላባት ትምህርት ቤት ለባላባት ልጆች የተዘጋጀው ትምህርት ቤት ውስጥ ገብተው ተምረዋል። ትምህርት ቤቱ ቋንቋ ላይ የውጭ ቋንቋ ላይ ልዩ ትኩረት ያደርግ ነበረ። ጀነራሉም ዘወትር እየሄዱ ቼክ ያደርጉ ነበር። ጀነራል ማለት ያሳደጓቸው የልዕልቲቱ ባል ጀነራል አብይ አበበ ናቸው። የሄዱ ይከታተሏቸው ነበረና ከትምህርት ቤት የሚያመጧቸው ብዙ ጊዜ እሳቸው ናቸው። ለቤተሰቡ ሁሉ አርአያ ለመሆን ጀነራል አብይ ምን ያደርጋሉ? አትክልት ይኮተኩታሉ፣ አበባ ይተክላሉ፣ ከብቶች ያረባሉ። እነዚህ ቤት ውስጥ ያሉት ልጆች በሙሉ የእሳቸውን አርአያ እንዲከተሉ አድርገዋል። በዚያ ላይ ንባብ አለ። እዚያ ቤት ንባብ እንዳለ እዚህ መጽሐፍ ውስጥ የተካተተው የጀነራል አብይ አበበ ታሪክ በደንብ አድርጎ ይነግረናል። እነ ሶቅራጥስን፣ እነ አፍላጦንን፣ እነ አርስጣጣሊስን ሁሉ ይጠቅሳሉ። ትልልቅ የጦር ጀግኖችን ያውቃሉና ይሄ የንባብ ውጤት እንደሆነ እኚህ ሰውዬም እሳቸውን እንደተከተሉ ማየት እንችላለን። ሌላኛው ጀነራል አበበ ያኔ ወጣት ለነበሩት ለገሰ ተፈራ ያስተማሯቸው ነገር ስለ አስደናቂ የጦር መሪዎች፣ የጦርነት ታሪኮች እና ስለ ጀግንነት ይተርኩላቸው ነበር። እንግዲህ እነዚህን ነገሮች ያገኙት ከየት ነው? ከንባብ ነው ያገኙት። እነዚህን ነገሮች ይተርኩላቸው ነበር። ይሄ ነገር ደግሞ በልጆች አእምሮ ውስጥ ይሰርጻል። ዓለም ላይ ታላላቅ የሚባሉ የጦር መሪዎች ጀነራል ናፖሊዮንን ጨምሮ የዚህ አይነት የህይወት አጋጣሚ ያላቸው ናቸው። ምናልባት ቸርችልንም ጨምሮ የሚጫወቱባቸው መጫወቻዎች ሁሉ ከዚህ ጋር ምናልባት በጣም የተለየ ታሪክ ያለው
ዩሊሰስ ጄኔራል ግራንት ነው። እሱ ብቻ ነው አሜሪካዊ ፕሬዚደንት የሆነው የአንድነቱ ጦር አዛዥ የነበረው በሲቪል ዋሩ ጊዜ እንጂ ሌሎቹ አብዛኛዎቹ የጦር ጄኔራሎች ስናይ ለዚህ አይነት ትረካዎች ቅርብ የነበሩ ሰዎች ናቸው እና ከቤተሰብ ጋር የተያዘ ነው። ኢትዮጵያም ውስጥ ስናይ ኢትዮጵያዊ ጄኔራሎችን ባለፈው እንዳየነው የአርበኛ ልጆች ይበዛሉ። እነ ጄኔራል ደምሴ ቡልቶንም እንዳየነው እና ከቤተሰብም የሚመጣ ነገር አለ። ያ ማለት በደንብ ብቻ ሳይሆን በምናስተምራቸው፣ በምንነግራቸው፣ በምናነብላቸው ነገሮች ማለት ነው። በዚህ ንባባቸው የጦር መሪዎችንና ጦርነትን ብቻ ሳይሆን ፕሌቶ፣ ኮንፊሽየስ፣ አርስቶትል እነዚህን ሁሉ ይነግሯቸዋል። ሞራል ያስተምሯቸዋል። ሞራል የዚህ አይነት ነገር በቀደመው የኢትዮጵያ ታሪክ ውስጥ ጉልህ ነው። የግብረ ገብነት ትምህርት ስለነበረ ሞራል ያስተምሩ ነበር። ምናልባት የኢትዮጵያ አብዮት ከመጣ በኋላ እግዜር የለሽው መንግስት ነው የዚህን ነገር ደብዛ ያጠፋው እንጂ ከዛ ቀደም የነበረው በዚህ የተገነባ ነው። ሌላኛው ምንድን ነው የሚሉት እንግዲህ ምናልባት በዛ ዘመን አውድ ልናየው እንችላለን። ምንድን ነው የሚሉት ጀነራል አብይ አበበ መጽሐፉ ላይ አጽንኦት ተሰጥቶት ተነግሯል። መሪ ይወለዳል፣ ከዚያም በስልጠና ማሳደግና መለወጥ ይችላል ይላሉ። ይሄንን ነገር ደጋግመው ነው የሚናገሩት። ወደ አሁኑ የቅርብ ጊዜው ሳይንስ ግን የሊደርሺፕ ሳይንስ ስንመጣ ግን ይሄኛው ተገላቢጦሽ ነው። መሪ አይወለድም፣ መሪ ይፈጠራል ነው የሚባለው። መሪ የሚፈጠረው ከመሪ ነው የሚባለው። ስለዚህ በዛኛው ዘመን ልናየው እንችላለን። ግን አንዳንድ ጊዜ ደግሞ በግላችን ስንፈትሽ መሪዎች በልጅነታቸውም መሪ ነበሩ ማለት ይቻላል። እንግዲህ ይህንን ብዙ አንከራከርበትም። ግን በዛ ዘመን እሳቸው መሪ ይወለዳል ይላሉ። የአሁኑ ዘመን ደግሞ የሊደርሺፕ ሳይንስ ሊደርሺፕ ማለት አመራር አሁን ሰው ላይ የሚያተኩር ነው። ከማኔጅመንት የሚለየው በዛ ላይ ነው። ሰው ላይ የሚሰራ ሳይንስ ነው። እሳቸው ይወለዳል ይላሉ። የኛ ዘመን ደግሞ ይፈጠራል ነው የሚለው። በሰው ነው የሚፈጠረው። ሌላው እዚህ መጽሐፍ ላይ ጄኔራሉ እኔ መካተት የለበትም ነው ምለው። በጣም ረጅም ጽሁፍ የጄኔራል አብይ አበበ መጨረሻ ላይ መጣበታለሁ። እዚህ ላይ ብዙ ሀሳባቸውን፣ ፍልስፍናቸውን፣ እምነታቸውን፣ እውቀታቸውን አካፍለዋል። ስለዚህ ምናልባት የብርጌደር ጄኔራል ለገሰን ታሪክ የዋጡት ይመስላል እና እንደገና ደግሞ በዚህ ዘመን ስንመዝነው አንዳንዶቹ ምክሮችም ሚዛናዊነት የጎደላቸው ይመስላል። ለምሳሌ ከዘመነ ገጽ 12 ላይ ከዘመናዊ ትምህርት ይልቅ ባህላዊ ትምህርት የተማሩ የሀገር ፍቅር ለሕዝብ ክብር አላቸው ይላል። ይሄ አሁን አከራካሪ ነገር ነው። በዚህ በጄኔራሉ ቤት ያደጉት ለገሰ ተፈራ ኮከበ ጽባህ ጨርሰው ነው ወደ ሀረር የጦር አካዳሚ ገብተው እጩ መኮንንነት የተማሩት። እጩ መኮንንነት እየተማሩ 6 ወር ሲቀራቸው ሊመረቁ የኢትዮጵያ አየር ኃይል የበረራ ትምህርት ለማሰልጠን ማስታወቂያ ሲያወጣ እዛ ገብተው 6 ወሩን እዛ ከቆዩ በኋላ መጥተው ሀረር አካዳሚ ውስጥ ከጓደኞቻቸው ጋር ተመርቀዋል። ይሄ ነገር ግን ኋላ ስናየው ላመጡት ውጤት ሌላ ተጨማሪ ግብአት የሆናቸው ይመስላል እና በዚህ በጦር አካዳሚ ውስጥ የ7ኛ ኮርስ ምሩቅ ነበሩ። ያደጉት ደግሞ ሾላ ላምበረት አካባቢ ነው። ልዩ ስሙ የጄኔራል አበበ ቤት አካባቢ ነው ይላል። ያደጉት እዛ ኮረብታማ ቦታ ላይ ነበር ይላል። ምናልባት የኮረብታ ቦታ ከፍታው ቦታ ራሱ ወደ ታች የማየቱ ምናልባት ለዚህ ለአየር ኃይል ለበረራ ዘመናቸው አስተዋጽኦ ሊያደርግ ይችላል ብለን ልንገምት እንችላለን። የበለጠ ምክንያቱም የሚያሳድረው ወደ ላይ ሆኖ ወደ ታች ማየት ስነ ልቦናዊ ቀለም የሚፈጥር ይመስለኛል።
እዚህ ቦታ ላይ የግቢው በተለይ ገጽ 22 እና 3 ላይ የግቢው ገጽታ በጥሩ ቋንቋ ተገልጿል። በጣም ደስ ይላል። በጣም አንዳንድ ቦታ ላይ ያሉት ገለጻዎች ልክ የጄኔራል ደምሴ ቡልቶ ልጅ እንደጻፈው የልብ ወለድ ደራሲ የገለጻ ብቃት የሚታዩባቸው ናቸው እና እንግዲህ ሀረር አካዳሚ እንደተከፈተ ነው። ጄኔራል ሙሉጌታ ቡሊ፣ ጄኔራል መድህን መንገሻ ናቸው ይሄ አካዳሚ እንዲከፈት አስተዋጽኦ ያደረጉት ይላል። ይሄ መጽሐፍ እንደው ስናየው የአየር ኃይል የአየር ላይ ነብር ብሎ የብርጌደር ጄኔራል ለገሰ ተፈራ የህይወት ታሪክ ቢልም የአየር ኃይሉ ታሪክ ነው ማለት ይቻላል። በጣም የአየር ኃይሉ ታሪክ ያይላል። እዚህ ውስጥ ለገሰ ተፈራ ደመቅ ያሉ ገጸ ባህሪ ሆነው ቀርበዋል እንጂ የአየር ኃይሉ ሙሉ ታሪክ ነው ያለው። እንደዛ ብሎ መውሰድ ይቻላል። ለገሰ ተፈራ የሀረር እጩ መኮንን ማሰልጠኛ ውስጥ እንግዲህ 7ኛ ኮርስ ናቸው ብለናል። ኮርሱ ሊጠናቀቅ ሲል ነው እንትን ያሉት 6 ወር ትተው የሄዱት። ስልጠናውን ከጀመሩት 60 ሰልጣኞች መካከል 48 ኢትዮጵያውያን፣ 6 ናይጄሪያውያን፣ 1 ደቡብ አፍሪካዊ ለምረቃ የበቁ ሲሆን 4 ኢትዮጵያውያን፣ 1 ደቡብ አፍሪካዊ በተለያዩ ምክንያቶች ስልጠናቸውን አቋርጠዋል። 7ኛ ኮርስ እንደ መጽሐፉ ከሆነ በርካታ ታላላቅ መኮንኖችን ያፈራ ነው። ለገሰ ተፈራ የአየር ኃይል በረራ ትምህርት ቤት ገብተውም ፈጣንና ቀልጣፋ ነበሩ ይባላል። እዛ ትምህርት ቤትም በልጅነታቸውም ቀልጣፋ ናቸው። አስተማሪያቸው ከዚያ ቀደም አብርረው እንደሆነ እንኳን ጠይቀዋቸዋል። ምክንያቱም ድፍረታቸው፣ ልበሙሉነታቸው አዲስ አብራሪ አይመስሉም ነበረ። ቲ28ን ለአመታት ያበረረ ሰው እንኳን እንደዚህ ያለ ድፍረት የለውም ነው የሚሉት። እንግዲህ እኚህ ሰውዬ ከልጅነታቸው ጀምሮ ጄኔራል ቤት ነው ያደጉት። እንደ ልጅ ነው ያደጉት። የጀግኖችን ታሪክ ሲማሩ ነው ያደጉት። ሲነገራቸው ነው ያደጉት። ከጀግና አጠገብ ነው ያደጉት። ጄኔራል አበበ ጋር የሚመጡ ወታደሮች ይኖራሉ፣ ሌሎች ታላላቅ ሰዎች ይኖራሉ። ይሄ ነገር በልጅ አእምሮ ውስጥ የሚያሳድረው ቀላል ነገር አይደለምና ልበ ሙሉነቱ፣ ደፋርነቱ ከዛ የመጣ ሊሆን እንደሚችል መገመት ይቻላል። እና የተወሰነ ጊዜ ከኚህ አስተማሪያቸው ጋር ከበረሩ በኋላ በጥቂት ቀናት ውስጥ ብቻቸውን አውሮፕላን ይዘው ተዋጊ ጄት ይዘው መብረር ችለዋል ማለት ነው። ከዛም ሻለቃ ታካ በሚባሉ መኮንን ቲ33 አውሮፕላን ማብረር ጀመሩ። በተቀላጠፈ ሁኔታ ቀላጥፈው ወደ ሌሎች ጄቶች ደግሞ አለፉ እና በጣም ነው እንግዲህ የሚያደንቋቸው። ለገሰ ተፈራን እኛም እናውቃለን። በተለይ በ1991 አካባቢ ይመስለኛል ሪፖርተር መጽሔት ላይ ስለ በአየር ውጊያ ሁሉ ወጥቶ ነበር ስለ ሶማሊያው። ምናልባት ከኤርትራ ጋራ የነበረው ውጊያ ሊጀምር ሲል ያኛውን የአየር ኃይሉን የኢትዮጵያን አየር ኃይል ብቃት በማስታወስ ለማሳየት ይመስለኛል በጣም በጥልቀት የአየር ለአየር ውጊያውን ሁሉ በሚታይ ደረጀ ደስታ ይመስለኛል ጎበዝ ጋዜጠኛ ነው። እሱ ባዘጋጀው መጽሔት ላይ ተነቦ ነበረ እና ሰውየው በጣም ትልቅ ኢትዮጵያዊ ናቸው። ብዙ የጦር ጄት አብራሪዎች አሉን። እነ ኮሎኔል በዛብህ አሉ። ሌሎችም ትልልቅ ሰዎች አሉ። እነ ጄኔራል አማሃ ደስታ አሉ፣ በደርግ የተገደሉት ታላላቅ ሰዎች አሉ። በአጠቃላይ ግን የኢትዮጵያ አየር ኃይል በኢትዮጵያም በአፍሪካም ታሪክ ላይ በጣም ደማቅ ታሪክ ያለው እና ከታጠቀው በላይ የሚዋጋ በጣም ልበ ሙሉ የሆኑ አገራቸውን የሚወዱ ተዋጊዎች የነበሩት እንደሆነ በተለያዩ ንባባት እናውቃለን። እንዲሁም አንዳንዱ እንደ ሌጀንድ ነው የሚወራው። እኔ በማቅበት ጊዜ በልጅነት ሁሉ ስለ አየር ኃይል ሲወራ አስታውሳለሁ። ኤሌመንተሪ ስኩል፣ ጁኒየር
ሰከንደሪ ስኩል ስለ ኢትዮጵያ አየር ኃይል ይወራል። ከዛ ወርዶ አያውቅም። ከነዚህ ሰዎች አንዱ ኮሎኔል ለማ ጉደታ የመሰሉ የአውሮፕላን ኢንጂን ከቴክኒሻኖች እኩል የሚያውቁ እያንዳንዷን ነገር አብጠርጥረው የሚያውቁ የአየር ኃይል አብራሪዎችና ባልደረቦች ነበሩ። ስለሳቸው የተናገሩትን ለገሰ ተፈራ የተናገሩትን ትንሽ ባነበው ደስ ይለኛል። የበረራ ስሜቴን ኮርኩሯል፣ ይበልጥ ለበረራ ፍቅር እንዲኖረኝ አድርጓል ይላሉ። ማሞ ማብረር ብቻ ሳይሆን የሚበረው ነገር እንዴት እንደሚሰራ እንደተሰራ ሁሉ የሚያውቅ ጠቢብ በመሆኑ አድናቆቴ ከፍተኛ ነው። እኛ የምንበረው ነገር እንዴት እንደሚሰራ ሳይንሱን ሳናውቅ እናበራለን። ማሞ ግን አውሮፕላኑ ስንት ብሎን እንዳለ በአስገራሚ ሁኔታ ያውቃል። አመቺ ሁኔታ ቢፈጠርለት አውሮፕላን ራሱ መስራት ይችላል። እንደ ማሞ ጉደታ ያለ አብራሪ አይተካም ብለዋል። ይሄን ያሉት የአየር ላይ ነብር የተባሉት ብርጋዴር ጀነራል ለገሰ ተፈራ ናቸው። ይህ ደግሞ የጀነራል ለገሰ ተፈራን ብስለት፣ ቅንነት፣ አገር ወዳድነት የሚያሳይ ነው። ጀግና አንዱ ጀግንነቱ ጀግናን ማድነቁ ነው። ምክንያቱም ሰልፍ ኮንፊደንስ አለ። ጀግና ጀግናን አያጣጥልም። ይሄ የለገሰ ጀነራል ለገሰ ተፈራ አንዱ ቆንጆ መልክ ነው። ምሳሌ የሚሆን አርአያ የሚሆን ማንነት ነው። ለገሰ የበረራ ትምህርታቸውን ከጨረሱ በኋላ 9ኛው ስኳድሮን ተመደቡ። ለበረራ ሲወጡ ከታዘዙት ውጪ ሌሎች ተጨማሪ ነገሮችን በመስራት የሚታወቁ ነበር ይላል። ይሄ ነገር አሁንም ያደጉበት አገራቸውን እንዲወዱ የተደረገበት ከባቢ ውጤት ነው ብዬ ነው ማምነው። አንድ ሰው ደሞዝ ከሚቀበልበት ስራ ሌላ በተጨማሪ ከሰራ ስለ ሀገሩ አእምሮ ውስጥ ያለው እውቀት የተለየ ያለው ፍቅር ከፍ ያለ እና የተሻለ ነው ማለት ነው። አገር መውደድ የሚያሳየው ከራሱ ጊዜ ይልቅ ለሀገሩ ያለውን ክብርና ፍቅር ለአገሩ የሚከፍለውን ዋጋ አለመሰሰቱ ነው። እውነት ለመናገር እዚህ መጽሐፍ ላይ ያየኋቸው የኢትዮጵያ አየር ኃይል አባላት ሁሉ እጅግ አስደናቂ የሀገር ፍቅር የነበራቸው፣ ጄቶቹ ሲመቱባቸው አንዳንድ ጊዜ እየተቃጠለ ውረድና ራስህን አድን ሲባል ለመለዋወጫ እንኳን ቢተርፍ ብለው ነፍሳቸውን ዋስ አድርገው ራሳቸውን አደጋ ላይ ጥለው የሀገራቸውን ሀብት ማዳን የሚወዱ በጣም ድንቅ ምሳሌ አርአያ የሚሆኑ ሰዎች ናቸው። ስለ እነዚህ ሰዎች ሊነገር አሁንም ሊመሰከር ይገባል። ያን ያህል የተነገረላቸው አይመስለኝም። በተለይ የአየር ኃይል የኢትዮጵያ አየር ኃይል ይህንን የጀግኖቹን ታሪክ በጣም የሚገርሙ ጀግኖችን የፈጠረ ተቋም ስለሆነ ይህንን ታሪክ ለሌሎችም ማካፈል አለበት። በሬዲዮ በቴሌቪዥን ጀግና የሚፈጠረው እንደዚህ ነው። አገራቸውን ወታደር ብቻ አይደለም፣ አገራቸውን የሚወዱ ሰዎች ይፈጠራሉ። ይህንን የሚሰሙ ልጆች፣ ወጣቶች ለአገር ምን ያህል ዋጋ እንደሚከፈል ያያሉ። ስለዚህ ይሄ ነገር ለሌሎች መዳረስና መካፈል ያለበት ነው። እኔ በጣም የኢትዮጵያን አየር ኃይል አባላት አብራሪዎች በጣም በጣም አድንቅ ያለው ተገርም ያለው እንደገናም የሆነ አንድ ቅንዓት ወደ ውስጥ ገብቷል። ሰው አገሩን ይህንን ያህል ሲወድ ከራሱ በላይ ሲወድ በጣም የሚገርምና የሚደንቅ ነው። ክብር ለነዚህ ጀግኖች እላለሁ። ታላላቅ መሪዎች ናቸው። መሪነት አገር መምራት ብቻ አይደለም፣ መልካም አርአያም መሆን ነውና እኔ በጣም ለኢትዮጵያ አየር ኃይል አባላት ትልቅ አክብሮት አለኝ። ለኢትዮጵያ የጦር ሰዎች፣ የጦር ግንባር ሰዎች ከዚህ በፊት የምድር ጦር መሪዎችን፣ ጄኔራሎችን፣ ኮሎኔሎችን፣ ሻለቆችን፣ ሻምበሎችን ያልተተረከላቸው ደግሞ ሌሎች ኢትዮጵያውያንም ይኖራሉ።
እነሱንም አይተናልና ከእነሱ የምንማራቸው ብዙ ነገሮች አሉ። እነሱ ባቆሟት አገር ላይ ነው የምንኖረው። የምናወራውም ታሪክ ተስፋ የምናደርገውም በእነሱ ላይ ነውና ዛሬም ይሄ ነገር እንዲቀጥል ተቋማቱ መስራት አለባቸው ብዬ አምናለሁ። እና ምንድን ነው የሚያደርጉት? በቅኝታቸው ጊዜ የመሬት አቀማመጡን፣ የሰብል ሁኔታ፣ የወንዞች መጥለቅለቅ፣ የአራዊትን ሁኔታ፣ የደን ቃጠሎ፣ የጠላት ሰርጎ መግባትን ሁሉ ያያሉ። ዝንብ አታመልጣቸውም ነው የሚባለው። እንደ ንስር ናቸው፣ አየር ላይ ሆነው ያያሉ። ይህንን ደግሞ ወደ ሲቪል ያመጡት ማን ናቸው? ይህንን አውሮፕላን ካሜራ አስገጥመው ፎቶ እያነሱ በዘመኑ የትምህርት ቤቱ አዛዥ እና የዘመቻ መምሪያ ኃላፊ ለነበሩት ኮሎኔል ብርሃኑ ሀብተወልድና ሻለቃ ውብሸት ተፈራ ማስረከብ ጀመሩ። ይህንን ያዩት አዛዡ በዚህ የተደነቁት ኮሎኔሉ ምንድን ነው ያሉት? በትርፍ ጊዜ ታግዘኛለህ ብለው የተለያዩ ስራዎች ከነዚህ ውስጥ የወንጂ ስኳር ፋብሪካን፣ መተሃራና ናዝሬትን፣ ጅጅጋን፣ አጠቃላይ ኦጋዴንን የሚያሳይ የአየር ላይ ፎቶ በማንሳት ለተለያዩ ጥናቶች ግብአት እንዲሆን አድርገዋል። በአንድ በኩል አገር እየተከላከሉ፣ በሌላ ነገር ደግሞ ለሳይንሳዊ ጥናቶች ግብአት በመፍጠር ትልቅ አስተዋጽኦ አድርገዋል። ይሄ ነው እንግዲህ በአንድ በኩል ማልማት፣ በአንድ በኩል መዋጋት፣ ሀገር ወዳድነትን የሚያሳይ ጉልህ ማስረጃ ነው። ይሄ በካራ ማራ ኮረብታዎች ላይ ራዳር እየታዩ የሚሰወሩ ደባቃ ቦታዎች፣ የስንቅና ትጥቅ ዴፖዎች እንደነበሩ ሀሳብ አቀረቡ፣ እንዲሰሩ አቀረቡ። ድብቅ ቦታዎች ላይ ዴፖዎች የኛ ሀገር ምክንያቱም አዩት በአየር ላይ ኤሪያል ፎቶ የሚባለውን እሱን እየተጠቀሙ እነዚህ ነገሮች ለእኛ ጦር ዲፖ ማጠራቀሚያ እንዲዘጋጅ ሁሉ ሀሳብ አቀረቡ። በሀገር ውስጥ የነበሩት የወርቅ የጋዝና ሌሎች ማዕድናት ያሉባቸውን ስፍራዎች ሁሉ አጠኑ። እኚህ ሰውዬ እንግዲህ የሳይንቲስቱንም ስራ የጂኦሎጂስቶችንም ስራ ሰርተዋል። የጂኦሎጂካል ሰርቬይ መስሪያ ቤትንም ስራ ሰርተዋል ማለት ነው። የኢትዮጵያን የመሬት አቀማመጥ እንደ እጃቸው መዳፍ ነበር የሚያነቡት ይባላል። ይህንን ደግሞ በተግባር አረጋግጠዋል። በሶማሊያ ጦርነት ላይ እግረኛ አይደለም የወጉት፣ በአብዛኛው ብረት ለበሶችን፣ ዲፖችን፣ ስንቅና ትጥቅ ያለባቸውን ቦታ እያጠኑ ፍርክርካቸውን ያወጡትና የ1969ን የዚያድ ባሬንና የሰራዊቱን ወረራ ከንቱ እንዲሆን ያደረጉት ጀነራል ለገሰ ተፈራና ጓዶቻቸው ናቸው። ኮሎኔል በዛብህ ጴጥሮስን ጨምሮ ሌሎች በርካታ ጀግኖች ያሉ ስማቸው እዚህ ላይ ተጠቅሷል። እና ምድር ጦሩ በዛን ጊዜ ደካማ ስለነበረ ብዙ መሄድ አይችልም ነበረ። በዛ ላይ የፖለቲካ ውዥቀት ስለነበረ፣ የአብዮቱ አፍላ ጊዜ ስለነበረ ኢማሌዲህ በሚባለው ክፍፍል ውስጥ የነበሩ የተለያዩ በተለይ መኢሶን አለ፣ ከዛ ውጭ የነበረው ኢህአፓ አለ። በጦርነቱ ላይ ያጠሉ ጥላ ስለነበረ እሱም የምድር ጦሩ ላይ የሚተኩሰው መሳሪያና ጥይቱ እንኳን የተለያየ እስኪሆን ድረስ ሻጥር ተሰርቶበታል። እንደገና ደግሞ እዚህ ኢትዮጵያ ውስጥ የነበሩ ከሻዕቢያ ጋር የሚሰሩ የኤርትራ ሰዎች መረጃ ያቀብሉ ስለነበረ ጦርነቱ እልህ አስጨራሽ ነው። በዚህ ጦርነት ምናልባት ኮሎኔል መንግስቱ ኃይለማርያምም በተለያዩ ግንባሮች ላይ ቆመዋል ነው የሚሉት። እና ቀላል አልነበረም። የአየር ኃይሉ ሚና እንደ እግረኛ ነው የተዋጋው። መሬት ላይ ተከሰከሰ ሲባል እየተጣጠፈ በማይመጣጠን የጦር አደረጃጀት የኢትዮጵያን መሬት ከጠላት መንጋጋ ነጥቆ ያወጣውና ምስጋና የሚገባው የኢትዮጵያ የጦር ተቋም ነው፣ የኢትዮጵያ አየር ኃይል። ለምሳሌ አንዱ ምንድን ነው? ብርጋዴር ጀነራል ለገሰ ተፈራ ንስር አይን ስላላቸው ያስቀሩትና ከንቱ ያደረጉት
ዚያድ ባሬ ያስታጠቀው ሰራዊት ታንኮቹን አክተልትሎ አስገብቶ ሳር ቤት በሚመስል ሁኔታ ሳር አልብሶ ሳር ከድኖ ሲያስቀምጥ ከነሳሩ ድባቅ መምታት ይሄ የሳቸው ከሩቅ የማየት ወይም ከአየር ላይ የማየት ችሎታ ውጤት ሆኖ ተመዝግቧል ማለት ነው። ሌላው ምንድን ነው የሚለው መጽሐፉ ኢላማ ብቻ ሳይሆን ሰማይ ላይ ሆነው ጥቃቅን ነገሮችን በቀለማቸው፣ በአካሄዳቸው፣ በመጠናቸው ሁሉ ያውቁ ነበረ። ለገሰ ከሰማይ ሆኖ ምድር ላይ ያለች ዝንብ ያያል ይባልላቸው ነበር። ከዚህ ሌላ ለገሰ መምህርም ነበሩ። አየር ኃይል ማሰልጠኛ ውስጥ መምህር ሆነው አገልግለዋል። ሲያስተምሩ እጅግ ቀለል ባለ መንገድ ነበር የሚያስተምሩት። እንዳይረሳ ተማሪው አእምሮ ውስጥ የሚቀርብበት ዘዴ የተሻለና ስነ ልቦናዊ ነበረ። አካባቢው ካለ ነገር ጋራ እያዛመዱ ማስተማር። እንግዲህ ሜቶዶሎጂ የተማሩ አይመስለኝም፣ ወይም ፔዳጎጂ የተማሩ አይመስለኝም። ግን ይሄ ከግል ጥረት ከንባብ የሚመጣ ነው። ምናልባትም ከሰዎች ጋር ካደጉበት አካባቢም ጋር ሊያያዝ የሚችል ይመስለኛል። ምሳሌዎቻቸው በቅርብ ከሚታወቁ ነገሮች ነው። የተማሪዎች ስህተት አያስቆጣቸውም፣ አይሳደቡም። መጽሐፉ እንደሚለው አንዳንዶቹ ይቆጣሉ፣ ይሳደባሉ። ብዙ ተማሪዎች ከደነገጡ በኋላ መልሰው አንደርስታንድ ለማድረግ ስለሚቸገሩ አግባብተው የሚያስተምሩ አስተማሪዎች በጣም ውጤት ያመጣሉ። ምናልባትም ፔዳጎጂ የሚጠቅመው ለዚህ ነው። በጣም ጎበዝ ተማሪ፣ መካከለኛ ተማሪ፣ ሰነፍ ተማሪን መምህሩ በሚዛናዊነት ሶስቱም ሳይጎዱ እውቀት እንዲያገኙ አንደርስታንድ እንዲያደርጉ የሚያስተምሩበት መንገድ ለዚህ ወሳኝ ነው እና ሌላው ችሎታቸው ለበረራ የተፈጠረ ሰው ነው የሚባለው 1 ሰዓት አብረው ከበረሩ ያውቃሉ፣ ያዩታል። ከዛ በኋላ አንዴ ይደግሙታል። እንደገና ደግሞ አንዳንዴ ለሌላ አስተማሪ ይሰጡታል። ብቻ እሳቸው መምህር በነበሩበት ዘመን ከዚህ ከማስተማር ስታይላቸው ወይም ከሚያስተምሩበት መንገድ የተነሳ ለተማሪ ካላቸው ቅርበትና ጥንቃቄ የተነሳ ብዙ ተማሪዎች በቁጥር ተመርቀዋል። በጥንቃቄ ስላስተማሩ እንደየ አመላቸው፣ እንደ ባክግራውንዳቸው፣ እንዳስተዳደጋቸው ማለት ነው። ያለበለዚያ ይከብዳል። ጎበዝ ተማሪ ሆነው መናገር የሚፈሩ አሉ፣ የሚደነግጡ አሉ፣ እስኪለማመዱ ድረስ የሚቸገሩ አሉ። እነዚህን ሁሉ ግንዛቤ ውስጥ የሚከት መምህር ነው ውጤታማ የሚሆነው። በዚህ ጀነራል ለገሰ ተፈራ በጣም ውጤታማ እንደነበሩ መጽሐፉ ይነገራል። ሌላው የአየር ትርኢት ነው። እዚህ ላይ በደንብ ቀርበዋል። በንጉሠ ነገሥቱ የዘውድ በዓል ላይ የኬንያው ፕሬዝዳንት ጆሞ ኬንያታ ባሉበት ነው ትርኢቱ የተደረገው። በጣም አስደናቂ ትርኢት ተደርገዋል። 60 አውሮፕላኖች ተሳትፈዋል ነው የሚለው። እንግዲህ ሄሊኮፕተሮቹንም ጨምሮ ይመስለኛል። እነዚህ ሲገለባበጡ፣ ሲተጣጠፉ፣ መሬት ደርሰው ሲነሱ ያዩት ጆሞ ኬንያታ ምን ብለዋል? ኢትዮጵያን በጦርነት የሚፈልግ በእሳት የሚጫወት ነው ብለዋል። ከተቀመጡበት ወንበር በአድናቆት ብድግ ብለው ቆመዋል አሉ። እንግዲህ ከነዚህ አብራሪዎች ውስጥ አንዱ ብርጋዴር ጀነራል ለገሰ ተፈራ ናቸው። በሶማሊያ ጦርነት ትልቅ የተፈተኑት በሕይወታቸው 11 መራራ ዓመታትን በምርኮኝነት ያሳለፉት በዚህ በሶማሊያው ጦርነት የተነሳ ነው። ሶማሊያ ለረጅም ዓመታት ነው ዝግጅት ያደረገችው። ከዚህ በፊትም ብርጋዴር ጀነራል ተስፋዬ ሀብተ ማርያም ስለዚህ ነገር እዚሁ ቦታ ላይ ብዙ ነግረውናል። በተደጋጋሚ ኢትዮጵያን ለመውረር ሁሌ የተዘጋጁ ነበረ። አካባቢው ላይ የነበሩ ቅኝ ገዢዎች ያሳደሩት ተጽዕኖ ይመስለኛል። በዛ ላይ ደግሞ እዚህ መጽሐፍ ላይ እንደሚለው
ጣሊያን አካዳሚ ውስጥ ነው ዚያድ ባሬ የተማረው። እሱ ሌላ ነገር አለው። የፖሊስ መኮንን ነበረ። ጥላቻ ከተውበታል። እነዛ ሆኖ ኢትዮጵያን ያለ ማቋረጥ ለጦርነት ይፈልጓት ስለነበረ ብዙ የኢትዮጵያ የጦርነት ታሪኮች በዛ አካባቢ እንዲሆን አድርገዋል። ከሚኒሊክ ጦርነት ወደዚህ ማለቴ ነው። ይሄንን የዚህ የ69ኙ ጦርነት ዋና ምክንያት 10 ዓመት ያህል ኢትዮጵያን ለመውጋት ተዘጋጅተዋል። እንግዲህ እንደ መጽሐፉ ንጉሱ የነቁ አይመስለኝም። ምናልባት ደግሞ እድሜያቸው ሄደዋል። እዚህ የሀገር ውስጥም የመኳንንቱና የመሳፍንቱ ትግል በኋላም እንደገና የተማሪዎች እንቅስቃሴ የ1953ቱ መፈንቅለ መንግስት ድንጋጤ፣ እነዚህ ሁሉ ተሰባስበው ትንሽ የተዝረከረከ ነገር ይታያል በመከላከያው ኃይል ላይ። እነሱ አስርገው አስገብተው እዚህ ኦጋዴን ላይ በምስራቅ ኢትዮጵያ ላይ ከፍተኛ የሆነ የቅስቀሳ ስራ ሰርተው ነበረ። ህዝቡን ሁሉ አሳምነው ነበረ። ለዛ ነው የኛ አየር ኃይል ፓይለቶች ሲወድቁ እንኳን ማምለጫ አልነበራቸውም። እነዛን ግን ወደዛ ይመልሷቸው እንደነበረ መጽሐፉ ይናገራልና እዚህ ጦርነት ላይ ነው እንግዲህ የተፈተኑት። ሶቪየት ህብረት ናት ያስታጠቀችው። ኢትዮጵያን ደግሞ የአሜሪካ መንግስት ከቷታል። መለዋወጫ የለም። ሚጎቹ ተዋጊ አውሮፕላኖቹ ራሳቸው ቢመቱ፣ እቃቸው ቢበላሽ፣ ሌሎቹም መሳሪያዎች አሜሪካ ሰራሽ ስለነበሩ መተኪያ አልነበራቸውም እና ሶማሊያ እስከ አፍንጫዋ በታጠቀችው ዘመናዊ የጦር መሳሪያና ባሰለጠነቻቸው ዘመናዊ ወታደሮች ኢትዮጵያን አጥለቅልቃ ነበረ። ይሄ ቀላል አልነበረም እና ለገሰ እንግዲህ እዚህ ላይ ነው የጠላት ትንቅና ስጥቅ ላይ ያተኩራሉ። ለጦርነት ወሳኝ ነው ብለው ያምናሉ። መቋዲሾ ይሁን አርጌሳ ይሁን ስንቅና ትጥቅ የት እንዳለ ያውቃሉ። ስለዚህ ይደበድባሉ። ሰራዊቱ ስንቅ ከሌለው አቅም የለውም። ተተኳሽ ከሌለው አቅም የለውም። በቀላሉ ይመታልና ብዙ ጊዜ በጦር ግንባር ላይ የነፍስ ወከፍ መሳሪያ የተሸከመ ባለ ክላሽ ላይ አያተኩሩም። በየትኛውም አይነት ጠመንጃ ተኳሽ ላይ በዋና ታርጌቶች ላይ ነው ኢላማቸውን የሚያደርጉትና ሌሎች እንደገና ወሳኝ እቃዎች የሚመረቱባቸውን ፋብሪካዎች ትኩረት ሰጥተው ያንን ነው የሚደበድቡት። ስለ አንድ የሶማሌ የስለላ መኮንን ስለ ጦርነቱ ከተናገረው ብሎ ይሄ መጽሐፍ ያስቀመጠው አለ። በእርግጥ ትንሽ እንደሚያገናዝብ ሰው ይሄ ሰውዬ ያስቀመጠው ማስታወሻ የሚለው ነገር ኢትዮጵያዊ ቶን ስላለው፣ ኢትዮጵያዊ ድምጸት ስላለው ተአማኒነቱን ፈተና ላይ በጣም ይጥላል። እኔ በበኩሌ በጣም ተፈትኛለሁ። እውነት ይሄ ሰውዬ የሶማሊያ የጦር መኮንን ነው ወይ ብያለሁ። ለምን ኤዲተሮቹ ይህን ነገር እንዳላሰቡበት አላቅም። እኔ ግን በጣም መቀበል አስቸግሮኛል። ግን አንዳንድ ነገሮቹን እስቲ እናያቸው። አየር ኃይሉ እግረኛ ቢሆን ኖሮ እኛ ከአንድ ቀን በላይ በህይወት ቆይተን የመዋጋት ኃይል አይኖረንም ይላል ይህ ሰውዬ። ጠራርገው ውቅያኖሳችን ውስጥ ይከቱን ነበር ይላል። እየመረጥኩ ነው ማነበው። አየር ኃይሉ ባይኖር ጣና ደርሰን በውሃ በብረት ቆባችን ቀተል ለመሪያችን ለዚያድ ባሬ ገጸ በረከት እናቀርብ ነበር የታዘዝነው ነውና ይላል። የተከተቡ ይመስል የእኛን የጦር አውሮፕላን አይፈሩትም። የተከተቡ ሲል የተከተበ ሰው ያ በሽታ አይዞም፣ እዚህም ጋር የሚሞቱ አይመስሉም ሊል ሲል ነው እና ሳም ሰባታችንን ወይም ሳም ሰቨን የሚባለውን ነው። ይሄንን ያታልሉሃል። በሚሳይል ያልተመታ በጥይት ያልተቆላ አውሮፕላን የለም፣ ግን አንዳቸውም አይወድቁም ይላል። ይመታሉ፣ አይወድቁም። ጎዴን ስናጠቃ አንድ M5 እና መጣላችንን አስታውሳለሁ። ጅጅጋም ላይ እንደዚሁ
የመጨረሻ ደግሞ ባሌ ላይ ይላል። አብዛኛዎቹ ይመታሉ ግን አይወድቁም። ይሄ እውነት ነው። በጦርነቱ በአየር ውጊያው ለመጀመሪያ ጊዜ ሐምሌ 17 ቀን 1969 ዓ.ም ከተጀመረ ጀምሮ እስከ ነሐሴ 26 ቀን 1969 በድምሩ 25 የሶማሊያ ተዋጊ አውሮፕላኖች ወድቀው። ይሄ የአየር ኃይሉን ብርቱነት ነው የሚያሳየው። አሰላለፉ እዚህ መጽሐፍ ውስጥ አለ። በጣም የተለያየና የተራራቀ ነው። አንደኛ እነዛ የታጠቁት በጣም ዘመናዊ ጄቶች ናቸው። የኛዎቹ መለዋወጫ የሌላቸውን ጄቶች የተቦዳደሱትን እየበየዱ ፋታ ሳያገኙ ነው እየሄዱ እየተታኮሱ እየተዋጉ የሀገሪቱን ግዛት ነፃ ያወጡትና በጣም አስደናቂ ጦርነት ነበር። በአብዛኛው ለብረት ለበሱ ሽፋን ይሰጣል። የጠላትን ጦር ፋታ ይነሳል። በተለያየ መልክ ተገልጧል። ጀነራል ለገሰ ተፈራ በዚህ ላይ አብይ ሚና ተጫውተዋል። በአውሮፕላን አያያዝ የሚወዳደራቸው የለም ነው የሚባለው። ለገሰን ማንም ሰው የሚያውቃቸው፣ ሌላኛው ችሎታቸው ደግሞ አስተራረፋቸው ነው። ሲያርፉ ምንም አይነት ጭስ አይታይም። ስለዚህ ጭስ ከሌለው ለገሰ ነው ይባላል ማለት ነው። እና በጣም የተለየ ብቃት የነበራቸው ጄኔራል ናቸው። በረራ አይሰለቻቸውም። መጥተው አርፈው መልሰው ይሄዳሉ። ይሄ ከሀገር ፍቅር የተነሳ ነው። ሰው ነው፣ ይደክማል፣ ግን ለሀገሩ ያለው ፍቅር ይሄን እንዲሆን ያደርጋል። በግላቸው 6 የሶማሊያ ተዋጊ አውሮፕላኖችን በአየር ለአየር ውጊያ ጥለዋል። የሚገርም ፊልም ነው የሚመስለው። ሪፖርተር መጽሔት ላይ እንደተጻፈው እንዳየሁት። ኋላ እንግዲህ ከዚህ በኋላ ያው እንዳየነው በጦርነቱ ጄታቸው ተመቶ ብዙ ተንከራተው ነው በኮሎኔል አብዱላሂ የሱፍ እጅ ላይ የወደቁት። ኮሎኔል አብዱላሂ ዮሴፍ ስለ ጀነራል ለገሰ በተማረኩበት ጊዜ የተናገሩት ነገር አለ። ሰውየው ከነብር የበለጠ ቁጡ ነው። ጠላት እጅ የገባም አልመሰለው። ተለሳላሽ አይደለም። ሰው ሲማረክ ትከሻውን ይሰብራል። የማረከው እንዲራራለት አንገቱን ይደፋል። ይሄ ሰውዬ ግን ለየት ያለ ነው። ግድ ያለው አይመስልም። መረጋጋቱና ኩራቱ ያናድዳል። ይህ ጀግና ከሌሎች ኢትዮጵያውያን ምርኮኞች ጋር ለ11 ዓመታት ሶማሊያ እስር ቤት ከቆዩ በኋላ ነው የተመለሱት። እኚህ ጀግና ጄኔራል ከሌሎች ኢትዮጵያውያን ጋር ለ11 ዓመታት በሶማሊያ እስር ቤት ከቆዩ በኋላ ወደ ኢትዮጵያ ተመልሰው ከኮሎኔል መንግስቱ ኃይለ ማርያም እጅ ወደር የሌለው የላቀ ጀብዱ ሜዳይ ተሸላሚ ሆነዋል። ከፍተኛ አቀባበልም ተደርጎላቸዋል። እንግዲህ መጽሐፉ በአጠቃላይ አጠር አድርገን ስናየው ይሄንን ነው የሚመስለው። ቅድም እንዳልኩት አየር ኃይሉ ላይ የተጻፈ ነው የሚመስለው። አየር ኃይሉ ውስጥ የተወሰነ ቦታ ለጀነራል ለገሰ ተሰጥቷቸዋል። ጎን ለጎን ምናልባት አጋራቸውም ስለሆኑ ሊሆን ይችላል ሌሎች የአየር ኃይሉን ጀግኖች አስተማሪዎች። ይሄ ጥሩ ነው፣ ምክንያቱም አንዱ በአንዱ ስለሚደገፍ ጥሩ ነው። ግን አጠቃላይ ውስንነት ላይ ስንመጣ መጽሐፉ ለምሳሌ የጀነራል አብይን ሀሳብ ወይም ወጣት ለነበረው ለገሰ ተፈራ የመከሩትን ምክር ለማስገባት ያን ያህል ገጽ መሄድ ተመራጭም አይደለም፣ ትክክልም አይደለም። የተወሰነ ማሳያ ነው እንጂ የሚገባው የዋና ባለ ታሪኩን ታሪክ እስኪጠፋ ድረስ ይሄንን ያህል ገጽ መስጠት በምንም መመዘኛ ትክክል አይደለም። ኤዲተሮቹ ሊያስተካክሉት ይገባ ነበር። ይሄንን የሚደግፍ ምንም አይነት
ሳይንስ ወይም መረጃ የለም። ምክንያቱም ታሪኩ የብርጋዴር ጀነራል ለገሰ ተፈራ ነው። ከዚህ ቀደም የደጃዝማች ፀሐይ እንቁስላሴን ፕሮፌሰር አማረ ተግባሩ የሰሩትን በተወሰነ ደረጃ ተችቻለሁ። የተቸውት ለምንድን ነው? ወደ ዋናው ሀሳብ ሳይገቡ ዘመድ አዝማድ ላይ የመጀመሪያውን ጊዜና ቦታ የጨረሱት። ምክንያቱም ዋናውን ገጸ ባህሪ ዋናውን ባለ ታሪክ እስክንረሳው ድረስ በሚል ነው። ይሄኛው ደግሞ ከዛ የባሰ ነው። ይሄን ያህል ቦታ የራሳቸውን ፍልስፍና ንባባቸውን ሲናገሩ የራሳቸው የህይወት ታሪክ ይመስላልና ይሄ መስተካከል ያለበት ነገር ነበረ። አንዳንድ ቦታ የቃላት አረባብ ችግር አለ። 4-5 ቦታ አይቻለሁ። ይሄ እንግዲህ በጣም የሚያሰለች ነው። በኢትዮጵያ በአማርኛ ስነ ጽሁፍ ውስጥ የልቦለድ ደራሲያኑም ይሄን ችግር ይሳሳታሉ፣ ሌሎቹም ይሄን ይሳሳታሉ። በተለይ አምሃሪክ ስትራክቸር የሚያውቅ ሰው፣ ይሄንን የተማረ ሰው፣ ስነ ልሳን የተማረ ሰው አትሊስት ኤዲተሮቹ ይሄንን ነገር ማስተካከል ይገባቸዋል ብዬ አስባለሁ። ሌላው አንዳንድ ቦታ ያለው የቃላት እንትን ያለ ቦታው የገቡ ቃላት አሉ። ለምሳሌ አንዱ ለገሰ ተፈራን ግተዋቸዋል። መጋትና በፈቃደኝነት ማጠጣት ይለያያል። መጋት ማለት አስገድዶ ሕፃን ልጅ ወተት አልጠጣም ሲል ጡጦም ብሲል ነው አፉ ላይ እጅ ተደቅኖ ወተት የሚለቀቅበት። ይሄ የግዳጅ ነው። ለምን? አእምሮ ስለማያውቅ ስለማይቀበል እምቢተኛ ስለሆነ። ለሚቀበል አእምሮ እና በፍቅር ለሚቀበል ሰው ግን መጋት በአውዱ በፍጹም ትክክል አይደለም። የዚህ አይነት ነገሮች መጽሐፍ ውስጥ በተደጋጋሚ አይቻለሁ። ሌላው አድሎ ይታያል። ገጽ 97ን ባየው ደስ ይለኛል እና ታሪኩ ለማጋነን ብቻ ሳይሆን አድሎ ይታያል። ለምሳሌ ራሳችንን በራሳችን ያጠፋነው እኛ ነን ይላል ገጽ 97 የመጨረሻው አንቀጽ ላይ። ችግራችንን በሰላም የማየት የመፍታት ችሎታ የለንም። ታሪክ አናውቅም። ውለታ አይከብደንም። ኃይለ ሥላሴ ለኢትዮጵያ ያላደረጉት ነገር የለም። ነገር ግን እኛ ሌባ ብለን ጮህን። የሚገባቸውን ክብር ሲገፈፉ ዝም ብለን አየን። በራሳችንም ላይ ደረሰ። በእሳቸው ጊዜ ብንሟገት እንዲህ እንዳሁኑ ከልክ አልፍም ነበረ። ይሄ የኚህ ሰውዬ ባዮግራፊ ላይ የግል ኦፒኒየን መግባት አልነበረበት። ኦፒኒየኑ ይሄ ሀሳቡ የኤዲተሮች ሊሆን ይችላል፣ ግን ማንን ይወክላል? እኛ ማንን? እዚህ ላይ ችግራችንን በሰላም የማየት የመፍታት ችሎታ የሌለን ማንን? የኢትዮጵያ ሕዝብ ነው? ግለሰብ ነው? ተቋም ነው? አይታወቅም። ታሪክ አናቅም። እንዴት ሁሉ ሰው ታሪክ አያውቅም ይባላል? እዚህ ውስጥ እኛም አለን፣ ኢትዮጵያውያን ማለት ነው። ውለታ አይከብደንም። ኃይለ ሥላሴ ለኢትዮጵያ ያላደረጉበት ነገር የለም የሚሉ ወገኖችም አሉ። የት ቦታ ነው የቆም ነው? የራሳችን ቡድን አለን ማለት ነው። ሌሎች ደግሞ አሉ። ለምሳሌ ባለፈው የአምባሳደር ብርሃኑ ድንቄን መጽሐፍ አይተናል፣ በኃይለ ሥላሴ ላይ የሚሉትን። እዚህ ጋር ደግሞ እንደዚህ ተብሏል። ስለዚህ የትኛው ነው ትክክል? እንደዚህ ያሉ ነገሮች በሰዎች የህይወት ታሪክ ላይ መግባት የለባቸውም። ምናልባት የራሱ የባለ ታሪኩ ሀሳብ ከሆነ የሱ ሀሳብ መሆኑን በሚገልጥ ሁኔታ በትምህርት ጥቅስ ወይም ከዚህ ከ5 መስመር ካለፈ ደግሞ ወደ መካከል ዳጎቹን አስፍቶ በመግባት መናገር ይቻላል እንጂ እንደዚህ ቀጥተኛ አቋም መያዝ በፍጹም ትክክል አይደለም፣ ማንንም አይወክልም። ያው አንዳንድ ቦታ የቃላት አሁንም የቃላት ትርጓሜ ግነት የሚባል ዘይቤ አለ፣ ኩሸትም ይሆናል። ለምሳሌ ፕሮፌሰር አፈወርቅ ገብረ ኢየሱስ መጽሐፍ ላይ ከተረከዟ ይልቅ መቀመጫዋን እሾክ የሚነካት የሚለው ለማሳየት ቅርበቷን ከምድር ጋር ያላትን ቅርበቷን
የዛ አይነት ነገሮች አሉ። ግን እዚህ ላይ ደግሞ ምን የሚል አለ? ከ24 ሰዓት በላይ ይሰራሉ የሚለው በጣም ተጋኗል። ኩሸት ወደ ኩሸት አድጓል። 24 ሰዓት ይሰራል የሚለው በቂ ነው። ከ24 ሰዓት በላይ ሰዓት የለም። እዛ ጋ ነው ጥጉ፣ ድንበሩ እዛ ጋ ነው እና ወደ ኩሸት ሄዷልና ይከብዳል። ገጽ 106 ላይ ተአማኒነት የጎደለው ይመስላል። የመረጃ መኮንኑ ማስታወሻ የተባለው ማረጋገጫው አሳማኝ አይደለም። ለምሳሌ ስለ ኢትዮጵያ ሰራዊት ጦር ግንባር ያለው ሰራዊትም ተከፋፍሏል ብሎ እሺ አለ። ተበታትኗል፣ አልዋጋም የሚሉት በስተዋል፣ ጅጅጋንም ለመያዝ የቻልነው በዚያ ነው ይላል። ነሐሴ 6 ቀን 1969 ዓ.ም ሊቀመንበር መንግስቱ የገስጥን መድፈኛ ሻለቃና 9ኛ ብርጌድ ይዞ ፋፈም ቆሬ ላይ ውጊያ መቅጠሙን ሰምተናል ይላል። ከዚህም የተበተነ ሰራዊቱን ለማረጋጋት ወደ ካራ ማራ ምሽግ መምጣቱ ታውቋል። ማጥፋት እኮ ብንፈልግ ይቻል ነበር፣ ግን ኢትዮጵያ ለማፍረስ የሱ መኖር ይጠቅማል። ግልፍተኛና ወሬ የሚሰማ የማያመዛዝን በመሆኑ ለሀገሪቱ የሚጠቅሙትን እንዲያጠፋ እንጠቀምበታለን ይላል። ይሄ የሚለው የሶማሊያው የደህንነት ነው። ይሄ የደህንነት ኃላፊ ምንድን ነው የሚለው? አማካሪ የሌለው ንጉሥ ያለ 1 ዓመት አይነግስም የሚለውን የኢትዮጵያውያን አባባል መስሎት ተታለለ ይላል። ካርተርና ኮንግረሳቸው በሰየሙት የ1978 ዓ.ም የስለላ ስርዓት ኮሎኔል መንግስቱ ኃይለ ሴጣን ይላል። ይሄ በጣም 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 የተሳሳተ ነው። እንግዲህ ይሄንን የሚለው የሶማሌው ኃይለ ሴጣን መንግስቱ ኃይለ ማርያም የሚለው ማርያምን በሴጣን ተክተው ማለት ነው። ይሄ ብዙ ቦታ የአማርኛ አባባሎችን የሶማሊያ መኮንን ተጠቀመ የሚለው በፍጹም ለመቀበል ይከብዳል። ሰዎች የሚፈልጉትን ሰውና ቡድን አታክ ለማድረግ ብዙ ሀሳቦች የከተቱበት ነው የሚመስለኝ። እኔ አጠቃላይ ከአባባል፣ ከንግግር፣ ከቋንቋ አጠቃቀም፣ ከምሳሌ አነጋገሩ የተነሳ ይሄ ኮሎኔል ኢትዮጵያ ውስጥ ተወልዶ ኢትዮጵያ ውስጥ ያደገ ሰው እንጂ ከሶማሊያ ወደ ኢትዮጵያ የዘመተ አይመስልምና ይሄንን እኔ በጣም ተቸግሬ ነው ያነበብኩት። ለምን ኤዲተሮቹ ይሄንን ኤዲተር በአንባቢውና በደራሲው መካከል ሆኖ ነገሮችን የሚመዝን ነው፣ ኮንቴክስትም ያያልና በፍጹም ከባድ ነው። የዚህ አይነት ስድብ ደግሞ አስፈላጊ አይደለም። ኃይለ ሴጣን ማለት አንድ የሀገር መሪ የነበሩትን ሰው ቢሳሳቱ ቢያጠፉ፣ ጃንሆይን ብንወድ መንግስቱን ብንጠላ፣ ምናልባት በግል በቤተሰብ በቡድን ችግር ቢኖርብን የዚህ አይነት የታሪክ አካል በሆኑ ነገሮች ላይ ጥንቃቄ ማድረግ አለብን። በከፍተኛ ደረጃ ስሜት የጎላበት መጽሐፍ ሆኖ ነው ያየሁት። በተለይ መምህር ፍቅሩ ደበበን የሚያህል ኤዲተር የሰራው መጽሐፍ ላይ እንደዚህ መሆኑ እኔ ትንሽ ግራ ገብቶኛል። ምክንያቱም በጣም ማከብራቸውና ማደንቃቸው የሁለተኛ ደረጃ ትምህርት ቤት አንባቢያቸው ስለነበሩ ከአእምሮ የማይጠፉ ብዙ መጣጥፍ የጻፉ በጣም የማስታውሳቸው በሙዚቃዎች ላይ እንኳን በነዋይ ደበበ በአስቴር አወቀ ትትህ በሚለው ላይ የሰሩት ነዋይ መብረቅ እስከ ዲዛይኑ ይታየኛል። ከፎቶግራፉ ጋራ እነ ነዋይን ሁሉ አስታውሳለሁ። ጸሐፊና ደራሲ የሚለውን ልዩነት እንኳን እስካሁን ኢትዮጵያ ውስጥ ጽፈው ያየሁት መምህር ፍቅሩ ደበበ ናቸው። እና ምናልባት እንግዲህ ለሀገር ከመቆርቆር የተነሳ ሀገሪቱ በጠላት እጅ የዛ አይነት አበሳ ከመቀበሏ የተነሳ ኋላም ሰራዊቱ በመበተኑ የዛ አይነት ዋጋ የከፈለ ሰራዊት በመበተኑ ምክንያት በስሜት ጽፈውት ከሆነ አላውቅም እንጂ ይህንን ያህል
ስሜት የጎላበት መጽሐፍ ሊሆን አይገባም ምለው በግሌ። አንድ አይነድ አንድ አይፈርድ የሚለው ይሄው ኮሎኔል ነውና እነዚህ ነገሮች በጣም ይገርማሉ። እንደገና ደግሞ መጽሐፍ ውስጥ የሚደጋገሙ ሀሳቦች አሉ። እነዚህን ደግሞ ማየት ያስፈልግ ነበረ። ለምሳሌ ገጽ 129 ላይ ስለ ጀነራል ነገሰ የተነገሩት ከዚህ ቀደም በቀጥታ እንዳሉ ሌላ ቦታም ተደግመዋል። ዞሮ ዞሮ ብቻ ይህ መጽሐፍ የብርጋዴር ጀነራል ለገሰ ተፈራ የአየር ላይ ነብር ወይም እንደው ንስር ናቸው፣ ንስር አይን ናቸው። ታሪካቸው መጻፉ በራሱ በቂ ነው፣ ግን የትልቅነታቸውን ያህል አልተሰራላቸውም። የኢትዮጵያ ባለውለታ ናቸው። የሀገራችን የግዛታችን የሉዓላዊነት መከበር ምክንያትና አብነት ስለሆኑ ከዚህ የበለጠ ነገር ሊጻፍላቸው ይገባል። እንግዲህ ጀግኖቻችንን በማድነቅና በማክበር የዛሬ ፕሮግራሜን በዚህ አጠቃልላለሁ። አመሰግናለሁ።